ሩታ መረዳት ነበር። መተህ ለወንድም ደግፈ ከመናገር በፊት ቢገባ ወንድም ከመጥፎ ስህተት ውስጥ እየመለሰችልህ ያለች ሰው ነች። ግን አንተ መተህ ሩታን ባንዴ ቸኩለ ስሜታዊ ነው ስጋ ነው መተህ ተናገርካት። እሱ ማናደድና በዚሁ መቀጠል ነው እንጂ ተናደሽ በራክሽ ቁጥር ሌላ ነገር ነው የሚፈጠረው። ምክንያቱም በጣም ብዙ ያቀዱት ነገር አለ፣ ብዙ እያሰቡት ያሉት ነገር አለ። ይሄንን ደግሞ መነግርሽ ቀድሜ ነው እየነገርኩሽ ያለው። መርዝ ጨምራችሁ ሩታን ካልገደላችኋት በስተቀር አሁን በኋላ ሩታ ከአብርሃም የምትርቅበት ምንም አይነት መንገድ የለም። ሩታ ብልጥ ሆናለች። ልክ እንደናንተ ሆና ባያስፈልግም ተግባሩ ልክ እንደናንተ እንደምትሰሩት ሆና ግን ባሏን ነፃ ታወጣዋለች። የምነግራችሁ ነገር ከናንተ ማለት ነው። ያንን ነገር ደግሞ አስበንበትና አልመንበት ያደረግነው ነገር ስለሆነ ካሁን በኋላ እንደፎረሻችሁ ነው ነገር ሩታ አሁን ላይ ብልጥና ቆቅ የሆነ ሰው ሆናለች። ያነሙ ለትዳሯ ትልቅ ቦታ እንደሚያደርሳትና ትዳሯን ወደ ራሷ መልሳ እንደመጀመሪያው እንደምታደርገው ቃል ተገባብተናል እኔና እሷ ማለት ነው። ስለዚህ ጠላት ካሁን በኋላ ደህና ሰንብት። ሌላ ምን እላለሁ? ተቃጠል። እንግዲህ ሌሎች አንዳንዶች ደግሞ ሰላም 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 ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን። ያው እንግዲህ ዛሬ የመጣሁበት ለየት ባለና ደስ በሚል ነገር ነው። በጣም ደስ ብሎኛል። ደስ ያለኝ ምክንያት እነግራችኋለሁ። በቃ በጣም የምፈልገውና የምጠብቀው የነበረበት ቀን ነው ዛሬ። በቃ አንድ ሰው ቆራጥና ትክክለኛውን መንገድ ሲሄድ በጣም ደስ ይላል። በቃ ያንን ደግሞ እያደረገች ያለች ሰው አለች። ወደ አይምሮዋና ወደ ቀልቧ ተመልሳ ነገሮችን በምን አይነት መንገድ ማስተካከል አለብኝ ብላ አስባ ሩታ ተመልሳለች። ሩታ ባሏ ባክኖ ሲቀርና ሌላ አቅጣጫ ውስጥ ገብቶ ማየት ሲያቀታት ብዙ መንገድ ተጉዛ ነበር። ብዙ አቅጣጫ ሄዳ ነበረ። ብዙ ልታስተካክልበት ሄደች። እስከ ማሳሰር ድረስ ደርሳ ነበረ። ግን እኔ ስፈልገው የነበረው ነገር ያ አልነበረም። በነገራችን ላይ ማሳሰሩንም እሱን መራቁንም ከሱ መለየቱንም ሁሉንም ነገር አልፈልገውም ነበር። እኔ ከሩታ መፈልገው የነበረው ነገር ቢኖር ምንድነው ልክ ሌሎች ሴቶች እንደሚያደርጉት አብርሃም ቀርባና አብራው ሆና ጠላቶቹን የማባረር ስራ እንድትሰራ ነበር የምፈልገው። ሁልጊዜ የምነግራት ነገር ቢኖር ለሩታ ያንን ነገር አርጊ፣ ሞኛቱኝ። ያንቺን ንዴት ከባልሽ ጋር ያለያይሻል። ያንቺን ንዴት ከምትወጂው ባልሽ አለያይቶሽ ሌላ ሰው በመሀላችሁ እንዲገባና ክፍተት እንዲፈጠር ነው የሚያደርገው። አንቺ ተናደሽ እሱን ባራክሽ ቁጥር ሁልጊዜ የምነግራት ነገር ነበር። ግን አሁን ሩታ ተመልሳ አስባ ካሁን በኋላ ጠላቶች እንግዲህ ምን እንደምትሆኑ አላቅም። ሩታ ተመልሳለች ስላችሁ ካሁን በኋላ በአብርሃምና በሩታ ማለት በአብርሃምና በሩታ መሀል ማንም ሰው ሊገባ አይችልም። ምክንያቱም በፊትም እንዲገባ ያደረገው የሩታ መራቅ ነው። አሁን ግን ነገሮችን ለማጽዳት ከስሩ ለማጨድ ባሏ ጎን ሆና ቆማ ልታሳያችሁ መጣለች። ከዚህ በኋላ እስቲ ምን ልታረጉ እንደምትችሉ ግራ ነው የሚገባኝ። ያን ጥንካሬ ደግሞ ፈልገው ነበር። የሩታ ጥንካሬ በቃ ሚስት እንደመሆኗ መጠን ባሏ ላይ እንደዚህ መጥፎ ነገር ሲደርስበት መጥፎ ነገሮች ሲመጡ ከጎን ሆና እንድታሳልፍ ብዙ ጊዜ እነግራት ነበርና ያንን ነገር አሁን ላይ ስታደርገው እውነት ዛሬ በጣም ደስ ብሎኝ ነው የመጣሁት። ቤተሰቦችም ምናልባት ያልተገቡ አንዳንድ ነገሮች ልናይ እንችላለን፣ ግን ያንን ነገር እያደረገች ያለችው ራሷ ሆና አይደለም ሩታ፣ ወይም የሩታ ባህሪ ሆኖ አይደለም። ምን አይነት መልካምና ጥሩ ሰው እንደሆነች ታውቃላችሁ። ግን ለአንዳንድ ሰዎች ትምህርት እንዲሆናቸው ያንን ነገር ማድረግ እንደሚቻል እነሱ የሚያደርጉትን ነገር እሷ ማድረግ እንደምትችል ለማስተማር አስባ ነው ይህንን ነገር እያደረገች ያለችውና ትላንትና እንደምታዩት የሄርሜላ ግብረ አበሮች እንዳለ በአጠቃላይ እኛን ከነ ሩታና ከነ አብርሃም ጎን ለማስራቅ በጣም ብዙ መንገድ ሲሄዱ ነበረ። ትላንትና ከአዲስ አበባ የመጡት የሄርሜላ ቅጥረኞች ነን ብለው እኛን ለመደብደብና እኛን ለማስፈራራት የመጡትን ሁለቱንም እስከነ ምናምናቸው እስከነ ግብረ አበራቸው እስር ቤት ገብተዋል፣ አስገብተናቸዋል። ትላንትና የሁሉ ነገር ከተፈጠረ በኋላ
ሴት ልጅን በማንገላታትና ሴት ልጅን በማሰቃየት አስገድዶ እንትን በማለት ገብቷል። ወደ ፖሊስ ጣቢያ እንዲገቡ አድርገናል። እሱ ያለው ክስ ጉዳይ ላይ ነው። እነሱን ነገር ጨርሰናል። ግን ዛሬ አሁን እሱ ስለተፈጠረው ሳይሆን ላወራ የመጣሁት በቃ እንዳልኳችሁ ከዚህ በኋላ ብዙ ነገር ሊደረግ ይችላል። ብዙ ነገሮች ሊፈጠሩ ይችላሉ። ሩታ ልታረጋቸው የምትችላቸው ነገሮች ሩታ ልታረግ የምትችለውን ነገር በመጥፎ እንዳታዩባት። የእሷን ባህሪና ትክክለኛ ነገሯን ታውቃላችሁ። በቃ ባሏን ልትመልስ የሄደችበት መንገድ እንደሆነ እንድታስቡ ነው የምፈልገው። እና አንዳንድ ጠላቶች፣ አንዳንድ ወዳጅ ነኝ ብላችሁ ከሃዲዎች የት እንደምትገቡ ከዚህ በኋላ ግራ ነው የሚገባኝ። ምን ውስጥ ልትገቡ እንደምትችሉ አላውቅም። ከቻላችሁ መታችሁ ሩታን ይቅርታ ጠይቋት። ካልቻላችሁ ደግሞ አገሩን ጥላችሁ ብትጠፉ ደስ ይለኛል። ያው ይህን ጉዳይ ሳወራችሁ ስለማን እያወራችሁ እንደሆነ ታውቃላችሁ። አቤል፣ ብሩክ፣ እያንዳንዳችሁ ማለት ነው፣ ሁላችሁም ማለት ነው። አንድ ነገር የምናገረው ነገር ቢኖር አሁን ላይ ሩታና አብርሃም መቀራረባቸውን አለ። ሩታ በጣም ቀርባው ብዙ ነገሮችን ለማስተካከል እየወሰነች ነው ያለችው እና ያንን መቀራረባቸውን የሚያስቀናቸውና የሚያናዳቸው ሰው ነገ ከነገ ወዲያ ምን ሊያደርጉ እንደሚችሉ ግልጽ ነው እና ነገ ከነገ ወዲያ ሁለታችሁ መሀል ገብተው አካባቢያችሁ ነው ያሉ ሰዎች እና አቤልም ሊሆን ይችላሉ እነ ብሩክ መጥተው ሌላ ነገር ድራማ ፈጥረው ሌላ ሀሳብ አምጥተው አንቺና እሱን ለማራራቅ ሊሞክሩ እንደሚችሉ እርግጠኛ ሆኜ ነው መነግርሽ። እና በዚሁ ቀጥለሽ ምንም አይነት ነገር ሳትሰሚ በዚሁ አሁን ባለሽበት አቋም ቀጥለሽ ከባልሽ ጋር እየሆንሽ አንቺም እነሱ ማናደድና በዚሁ መቀጠል ነው እንጂ ተናደሽ በራክሽ ቁጥር ሌላ ነገር ነው የሚፈጠረው። ምክንያቱም በጣም ብዙ ያቀዱት ነገር አለ፣ ብዙ እያሰቡት ያሉት ነገር አለ። ይሄንን ደግሞ ምነግርሽ ቀድሜ ነው እየነገርኩሽ ያለው። ነገ ከነገ ወዲያ የሚፈጠረውን ነገር አንቺ በስርዓትና በአስተዋይነት ከባልሽ ጎን ሆነሽ ምንም ያደርጉ አዎ ባሌን የፈለገውን ያርግ በይ በቃ የዛ ሰዓት ነው እነሱ ማራቅ የምትችይው እንጂ ተናደሽ ከሄድሽ ሩታ እውነት በምር የምር ነው የምልሽ በጣም አዝንብሻለሁ። አሁንም ድጋሚ ክፍተት ከፈጠርሽ አዝናለሁ። አሁን ያልሽውን የብልጠት መንገድ ቀጥይበት፣ በዚሁ መንገድ እንድትቀጥይበት ነው የምፈልገው። የዛ ሰዓት እኛም ሰላማችንን እናገኛለን። ሴጣኖቹም ባንዳዎቹም እያንዳንዳቸው የሚገቡበት ነው የሚጠፋቸው። ያንን ነገር ደግሞ እንደምታርጊውና እንትን እንደምትይ አውቃለሁ። እና ሄርሜላ ብዙ ነገር ልታስቢ ትችያለሽ። በመጀመሪያ ደረጃ አሁንም ድረስ ሄርሜላን አፍቅርሻለሁ ምናምን አልካት ምናምን እያላችሁ ምጽፉልኝ ሰዎች በጣም ሞኝ ናችሁ ማለት ነው። ይህንን ነገር እንደማላደርገው እኔ ሄርሜላ ላፈቅራት የምችል አይነት ሰው አይደለሁም። ምክንያቱም እንደዚህ አይነት ባልና ሚስት ውስጥ መሀል ላይ ገብታ ብዙ ነገር እያደረገች ያለች ሴት በምን አይነት መንገድ ላፈቅራት ትችላለህ? ያንን እንድታገናዝቡ እፈልጋለሁ። እኔ ማጣራት የምፈልገው ነገር ስለነበረ ነው ይህን ሁሉ ነገር እያደረግኩ የነበረው እና አንድ ነገር ደግሞ ስነግራችሁ ስለ ሄርሜላ ይህን ቪዲዮ ካየሽው ምነግርሽ ነገር ቢኖር ከዚህ በኋላ እያሰብሽና እያከርሽ ያለሽውን ነገር እግር በእግር ተከታትዬ ያጣራሁት ነገር አለ እና ይህንን ቪዲዮ ካየሽ ምነግርሽ ነገር ቢኖር ማለት ነው እያንዳንዱን ነገር ያሰብሽውን ነገር ብታቆም ይሻላል። ያለበለዛ ግን እኔ ጋር ትልቅ መረጃ አለ ስላንቺ ማለት ነው። ትልቅ መረጃ አለ። እሱም መረጃ ካወጣውብሽ እንደ አንድ ሴት ልጅ ብትቆጠብ ይሻላል። ትልቅ መረጃ አለ እኔ ጋር። ያንን መረጃ አውጣዋለሁ። አርፈሽ እንድትቀመጭ ነው የምፈልገው። ሌላ ድራማና ሌላ ሀሳብ አስበሽ እንደገና ብትመጪ የመጨረሻችን ነው። ይሄንን መረጃ ግልጽ ነው ማወጣው ማለት ነው። በቃ ምን ያህል ልትናደጂ እንደምትችይ ምን ያህል ከፍቶሽ እንዳደርሽ በጣም እርግጠኛ ነኝ። ያው ሄርሜላ አይተሻል። ሩታና አብርሃም ተቀራርበው እያወሩ እያለን የመጣሽው ያ ማለት ደግሞ እንዴት መጣሽ ምናምን ብለሽ ልጠይቂ እኮ አትችይም። አንቺ እንዴት ልጠይቂ ትችያለሽ እንዴ? ባለቤቷ አይደለች አንዴ? ለምን ላትመጣ ትችላለች? ይህንንም ነገር አንዳንዴ እያገናዘብሽ ማውራት አለብሽ። ሩታና አብርሃም ሲገናኙ አብረው እንዳያወሩ እያደረገ ያለው ማን እንደሆነ ታውቃላችሁ?
የሩታን ስልክ ጠልፎታል አቤል እና ሩታ በመጣችበት ሰዓት ቅጽበት አብርሃም ጋር ሄርሜላን በተደጋጋሚ የሚልካት አቤል እንደሆነ ተደርሶበታል። እና አቤል ከዚህ ነገር የምትቆጠብና የምታቆም ከሆነ አቁም። ምን አይነት ሰይጣንና ክፉ ስራ ነው እየሰራ ያለ? አንተ አይደብርም እንዴ? በቃ በጣም ነው የሚያስጠላው እንዴ። በቃ ለምንድን ነው በዚህ ናክል ደረጃ የሩታንና የአብርሃምን መለያየት የፈለከበት ምክንያት ምንድን ነው? እኔ ግራ እየገባኝ ነው አሁን ላይ ማለት ነው። አንተ ሩታና አብርሃም እንደሚገናኙ ስታቅ ሄርሜላን ትልካታለህ ሁልጊዜ። ግን አሁን ላይ የምነግርህ ነገር አቤል፣ አሁን ላይ የምነግርህ ነገር ቢኖር ብዙ ነገር ከሩታ ጋር የተጫወትናቸው ያወራናቸው ነገሮች አሉ እና ምንም አይነት ነገር ብታደርግ ምንም አይነት ነገር ለመፍጠር እንዳሰብክ አውቃለሁ። ምንም አይነት ብዙ ነገር ለመፍጠር እንዳሰብክ አውቃለሁ። ግን ካሁን በኋላ የምነግርህ ነገር ቢኖር ሩታ የእናንተን ወሬ፣ የእናንተን ድርጊት፣ የእናንተን ተግባር የምትሰማበት ደረጃ ላይ አይደለች። ካሁን በኋላ ሩታ ብልጥ ሆናለች። በቃ ተመልሳለች ወደ ራሷ። በጣም ለፍታለች። በጣም ብዙ ነገር በብዙ አይነት መንገድ አብርሃምን ለማስተማርና አብርሃምን እንትን ለማለት ሞክራለች። እስር እስከ ማሳሰር ድረስ ነግሬያቸዋለሁ ቅድም። ያን ሁሉ ነገር ሲሆን ሊመለስ ያልቻለውን ባሏ አሁን ላይ በምን አይነት መንገድ መመለስ እንዳለባት ታውቃለች። እና የምታሴሩትን ሴራ፣ የምታስቡትን ተግባር እንዳለ ልትፈጽሙት ያሰባችሁት ነገር ከጀርባ ምን ለማድረግ እንዳሰባችሁ በአጠቃላይ ማለት ነው እያንዳንዱ ነገር ካሁን በኋላ ፎርሿል። ካሁን በኋላ ምንም አይነት የእናንተ እቅድና ሀሳብ አይሳካም። መታችሁ መርዝ ጨምራችሁ ሩታን ካልገደላችኋት በስተቀር ካሁን በኋላ ሩታ ከአብርሃም የምትርቅበት ምንም አይነት መንገድ የለም። ሩታ ብልጥ ሆናለች። ልክ እንደናንተ ሆና ባያስፈልግም ተግባሩ ልክ እንደናንተ እንደምትሰሩት ሆና ግን ባሏን ነፃ ታወጣለች። የምነግራችሁ ነገር ከናንተ ማለት ነው። ያንን ነገር ደግሞ አስበንበትና አልመንበት ያደረግነው ነገር ስለሆነ ካሁን በኋላ እንደፎረሻችሁ ነው የምነግራችሁ ማለት ነው። በቃ ስለዚህ ተቀመጡ። ሄርሜላን ይዛችሁ የሆነ ቦታ ወይ ገዳም ወይ የሆነ ቦታ ውሰዷት። አዲስ አበባ እንድትጎዳ አልፈልግም። ያው እንደ ሰው ልጅ እንድትጎዳ እንድትናደድ አልፈልግም። ከቻላችሁ የሆነ ቦታ ውሰዷት። ሪፍሬሽናም ዘና ትበል። መዝናናት ትወዳለህ? አሁን አብርሃም አይደለም መዝናናት የሚፈልገው፣ የምታዝናናው ሚስቱ መታለታለች ለአብርሃም። ባይሆን ሄርሜላ መዝናናት አለባት። እየከፋትና እየደበራት ነው ከዚህ በኋላ የምታሳልፈው። አቤልና ብሩክ ሄርሜላን ውሰዷት ሌላ ቦታ፣ ኩሪፍቱ ሳይሆን ኩሪፍቱ የተለመደ ቦታ ላንጋኖ አለ፣ ሐዋሳ አለ ምናምን እንድትዝናና አድርጓት። ምክንያቱም ጥሩ ሰው ስለሆነች ትሏር። ያንን ነገር ለማድረግ ሞክሩ። ሌላ ደግሞ የምነግራችሁ ነገር ቢኖር ኤፍሬም በቃ የአብርሃም ወንድም ተብዬ አንተ በመጀመሪያ ደረጃ ሩታን በዚህ ያክል ልትናገራት አይገባም። በጣም በጣም የሚያናድን ነገር ነው እያደረክ ያለው እና እየደወልክም እየጨቀጨካት ነው አውቃለሁ። ከዚህ ነገር ተቆጠብ ኤፍሬም። እንዲህ ወይ ሰብስብና ሁሉንም ሰብስበ ወረቀቱን አዘጋጅና እንዲፋቱ አድርግ። በቃ ሩታ ለአብርሃም መጥፎ ሆነ አይደለም ይሄን ነገር የምታደርገው። ይሄን ነገር እያወቅ ሄደ ሩታን አታስጨንቃት። ባሏ እንዲመለስላት ስለምትፈልግ ነው ይሄን ነገር ያደረገችው። ትላንት ያደረገችውን ነገር አይተሃል አይደል? ያ በዛን አክል ርቀት ሩታ መረዳት ነበረብህ። መተህ ለወንድም ደግፈ ከመናገር በፊት ቢገባ ወንድም ከመጥፎ ስህተት ውስጥ እየመለሰችልህ ያለች ሰው ነች። ግን አንተ መተህ ሩታን ባንዴ ቸኩለ ስሜታዊ ነው ስጋ ነው መተህ ተናገርካት። ያ ነገር ደግሞ ማሰብ ነበረበት። ወንድም ሲወሉ ሲገባ አላይም ብላ ነው እስር ቤት ያስገባችው። ግን አላስቻላትም። ድጋሚ አሁን ደግሞ መታ እንደምታየው ነው ያን ያህል ታስብለታለች። ክሱን አንስቻለሁ በቃ አብረን እንሁን ነው ያለችው አይደል? ያንን እያደረገች ያለችው ባሏን ጠልታ ወይም ባሏን ክፉ ስለሆነ ሳይሆን እየሄደበት ያለው መንገድ ለማስተማር ፈልጋ ነው። ግን አንተ ኤፍሬም መተህ በዚህ ናክል ደረጃ ስትናገራት ማሰብ መቻል ነበረብህ። ከስሜታዊነት ተቆጥበ አስተዋይ ሆነ ማውራት አለብህ። ሁልጊዜ ማስተዋል አለብን። የሆነ ነገር ስለተፈጠረ ብቻ ተነስተን የሆነ ነገር እያደረገን ከሆነ እኛ ቸኩል መሆን የለብንም ብዬ ነው ማሰቡ። የሰው ልጅ በቃ የሆነ ነገር ሲፈጠር መቸኮል የለበትም። ቸኩሎ የምታደርገው ነገር ሁልጊዜ ጥፋት ነው። ግን እሷ ያው ሩታ ነች፣ ቂማቲዝም እንደዚህ አይነት ነገሮች ቢፈጠሩም ቂምትይዝ አይነት ሰው አይደለችም እንጂ እንደ እያንዳንዳቸው ተግባር ቢሆን
ሁሉም መቀመቅ ውስጥ ነበር የሚወርዱት። አብርሃም ብቻ ነው ግን ያሳሰረችው። ግን አብርሃም ጥፋተኛ ሆኖ አይደለም፣ ግብረ አበሮቹ ናቸው ጥፋተኛ እየሰሩ ያሉት። ግን እሷ መወሰን የምትችለው ባሏ ላይ ብቻ መሆኑን ለማሳየት ነው ከገባችሁ ማለት ነው። ግን አሁን እናንተ እና ምነግራችሁ ነገር ቢኖር አቤል የአብርሃም ጓደኛ ነህ። የአብርሃም በጣም አጠገቡ ያለ ገደል ውስጥ የምታስገባው አንተ ነህ። ግን እኔ ምነግርህ ነገር ቢኖር ካሁን በኋላ ሩታ አንተ የሆነ ነገር ብታደርግ የምሬ ነው ምነግርህ ልታሳስር ወስናለች። እስካሁንም የአብርሃም ጓደኛ ስለሆንክ ነው ዝም ያለች። ይሄን ነገር አምነህበት አርፈ ብትቀመጥ ይሻላል። ከዚህ በፊት ያሳለፍከውን ነገር ነው እሷ ያሳለፈችውን ካንተ ጋር ነው አስባ ዝም እያለች ያለችው እና ስርዓትን ይዘ ከዚህ ነገር እንድትቆጠብ እመክርሃለሁ። ሌላው በተረፈ ሩታ አሁን ላይ እያደረገች ያለችውን ነገር ማንም ሰው እንዳይደብረው ለትዳሯን ለማስተካከል ያስባ ብዙ ነገር አቅዳ እያደረገችው ያለችው ነገር እንደሆነ አስቡ። ካሁን በኋላ በአብርሃምና በሩታ መሀል ምንም አይነት ክፍተት እንደማይፈጠር ነው የምነግራችሁ። ለምን በቃ ሩታ አሁን ላይ ብልጥና ቆቅ የሆነ ሰው ሆናለች። ያንንም ለትዳሯ ትልቅ ቦታ እንደሚያደርሳትና ትዳሯን ወደ ራሷ መልሳ እንደመጀመሪያው እንደምታደርገው ቃል ተገባብተናል እኔና እሷ ማለት ነው። ስለዚህ ጠላት ካሁን በኋላ ደህና ሰንብት። ሌላ ምን እላለሁ? ተቃጠል። እንግዲህ ሌሎች አንዳንዶች ደግሞ አሁን ላይ እረፍት ጊዜ ያስፈልጋቸዋል። መድኃኒት ምናምን ካለ አጠገባቸው ይሄ ሱቅ ምናምን ካለ ጠብቋቸው። ከቻላችሁ አብራችሁ ናችሁ አቤል እና ብሩክ ወደ ሐዋሳ እንደነገርኳችሁ ወይም አርባ ምንጭ ወደ እኛ ያለንበት አካባቢ አትምጡ። ከቻላችሁ ወደ ሲኦል ካሜራማን ሲኦል ለሰው ልጅ አልመኝም፣ ግን በቃ ተዝናኑ። ጋነም እሺ፣ ሰላም ሁኑልኝ። ወዳችኋለሁ ቤተሰብ።